የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ከልጆች አንዱን ለመግደል ሞክራለች ሲሉ መናገራቸው የበርካቶች መነጋገሪያ ሆኗል። ይህ ቃል ከተነገረ በኋላ እንደ ትልቅ ጥያቄ ተነሳ። እውነት ኢራን የኔታንያሁን ልጅ ለማስገደል ሞክራለች ወይስ ይህ ንግግር ከደህንነት ጉዳይ ባለፈ በእስራኤል ፖለቲካና በቀጣዩ ምርጫ ውስጥ የራሱ ትርጉም አለው? ኔታንያሁስ የተናገረው ስለ ልጁ ብቻ ነው ወይስ በዚህ አንድ ንግግር ውስጥ ሶስት ትልልቅ ጦርነቶች ተደብቀዋል? የእስራኤልና የኢራን ግጭት፣ የኔታንያሁ ቤተሰብ ደህንነት እና የእስራኤል የስልጣን ፖለቲካ። ዛሬ ይህንን ጉዳይ እንመለከታለን። ምክንያቱም እዚህ ያለው ታሪክ በቀላሉ ኢራን የኔታንያሁን ልጅ ለመግደል ሞከረች የሚል ዜና ብቻ አይደለም። ይህ የሚያነሳው ጥያቄ የበለጠ ጥልቅ ነው። የመካከለኛው ምስራቅ ጦርነት የጦር መስመሩ የት ድረስ ተዘርግቷል? ኔታንያሁ ይህንን ንግግር ያደረገው ከቻናል 14 የወታደራዊ ዘጋቢ ኖአም አሚር ጋር በነበረው የስልክ ንግግር ነበረ። እርሱ በግልጽ ቃላት ኢራን ከልጆች አንዱን ኢላማ አድርጋለች፣ አንድ ልጅን ለመግደል ሞክራለች ሲል ተደምጧል። ነገር ግን እዚህ ላይ ትልቁ ጥያቄ ይጀምራል። የትኛውን ልጅ? ኔታንያሁ ሁለቱ ልጆቹ ያይር ወይስ አብነር? ኢላማው ማን ላይ እንደተደረገ በግልጽ አልተጠቀሰም። ይህም ጉዳዩን የበለጠ አስገራሚ ያደርገዋል። አንድ ጠቅላይ ሚኒስትር የቤተሰቡ አባል የውጭ ጠላት የግድያ ኢላማ ሆነ ሲል ይህ ቀላል የፖለቲካ ንግግር አይደለም። ይህ የሀገር ደህንነት ጉዳይ ነው። ነገር ግን በኔታንያሁ ንግግር ውስጥ የፖለቲካ አውድም ነበረ። እርሱ ስለ ግድያ ሙከራው ከተናገረ በኋላ ሰዎች በተለይ በምርጫ ዘመቻ ወቅት ጥቂት ገደብ ማድረግ እንዳለባቸው አሳሰበ። የግድያ ሙከራና የምርጫ ዘመቻ በአንድ ንግግር ለምን ተገናኙ? በቅርቡ የእስራኤል የደህንነት አወቃቀር ለኔታንያሁ ቤተሰብ የግል ጥበቃ እንዲራዘም ፍቃድ ሰጥቷል። ይህ ጥበቃ ለኔታንያሁ ብቻ አልነበረም፣ ለባለቤቱ ሳራ እንዲሁም ለልጆቹ ያይርና አብነር ተራዝሟል። እዚህ ላይ ግን ሁለት የተለያዩ ነገሮችን መለየት አለብን። አንደኛ፣ የጥበቃ መራዘም በራሱ የተሳካ የግድያ ሙከራ ማረጋገጫ አይደለም። ሁለተኛው፣ የኔታንያሁ ቤተሰብ የተረጋገጠበት የደህንነት ስጋት ከፍ እንዳለ ግን ያሳያል። እናም ይህ የግል ቤተሰብ ጉዳይ ብቻ አይደለም። ኔታንያሁ ለረጅም ዓመታት የኢራን የክልል ፖሊሲና የእስራኤል ደህንነት ጉዳይ ዋነኛ ተዋናይ ሆኖ ቆይቷል። ስለዚህ ከኔታንያሁ አንጻር ጠላቶቹ እርሱን ብቻ ሳይሆን በዙሪያው ያሉ ሰዎችንም ኢላማ ሊያደርጉ ይችላሉ የሚል ስጋት መኖሩ የማይገርም ነው። ኢራንና እስራኤል ለዓመታት በቀጥታ ያልተባለ ነገር ግን በጥላ ውስጥ የተካሄደ ጦርነት ነበራቸው። የዚህ ጦርነት መልክ ግን ተቀይሯል። በፊት በመረጃ አገልግሎቶች፣ በሳይበር ጥቃቶች፣ በሌሎች አገሮች ውስጥ በሚካሄዱ ኦፕሬሽኖችና በተቀጣሪ ኃይሎች ብዙ ጊዜ ይካሄድ ነበረ። ዛሬ ግን ሁኔታው የበለጠ ግልጽ ሆኗል። ሚሳኤሎች ተንቀሳቅሰዋል፣ ድሮኖች ተልከዋል፣ ወታደራዊ ተቋማት ኢላማ ሆነዋል። እና አሁን ኔታንያሁ የሚያቀርበው ክስ ከዚህ በላይ ይሄዳል። ጠላት የፖለቲካ መሪውን ቤተሰብ ድረስ ደርሷል። ጠላት የፖለቲካ መሪውን ቤተሰብ ድረስ ደርሷል የሚል መልእክት ነው። ይህ በስነ ልቦና ደረጃ ትልቅ ጦርነት ነው። ምክንያቱም የጠላት መሪን ማስፈራራት አንድ ነገር ነው፣ ማንም በደህና አይደለም የሚል መልእክት ማስተላለፍ ግን ሌላ ነገር ነው። እዚህ ላይ የታሪኩ በጣም አስገራሚ ክፍል ይጀምራል። ኔታንያሁ ልጁ ላይ የተደረገ የግድያ ሙከራ ከተናገረ በኋላ ወደ ምርጫ ፖለቲካ ገባ። ከዚያም የሽን ቤት ኃላፊን አነጋግሮ ለማንኛውም ለጠቅላይ ሚኒስትርነት እጩ ተገቢው ጥበቃ እንዲደረግ ጠይቋል አለ። እዚህ ላይ ጋዲ አይዘንኮት የሚለው ስም ይገባል። አይዘንኮት የቀድሞ የእስራኤል ጦር አዛዥ ሲሆን በቀጣዩ የፖለቲካ ውድድር ውስጥ ከሚጠቀሱ ተፎካካሪዎች አንዱ መሆኑ ተነግሯል። ስለዚህ ኔታንያሁ የሚያስተላልፈው መልእክት አንድ የግል ጥበቃ ጥያቄ ብቻ አይደለም። የምንጋጠመው ስጋት ለእኔ ቤተሰብ ብቻ አይደለም፣ ለማንኛውም የሀገሪቱ መሪ ሊሆን ለሚችል ሰው ስጋት አለ የሚል ነው። እዚህ ላይ ግን ሌላ ጥያቄ ይነሳል። የደህንነት ስጋት እውነተኛ ከሆነ ለምን በምርጫ ዘመቻ መካከል ይህንን ጉዳይ በግልጽ አወጣ? ይህንን ጥያቄ ማንሳት ማለት ኔታንያሁ የተናገረውን በቀጥታ መካድ አይደለም፣ ግን በፖለቲካ ውስጥ ጊዜ አጠቃቀም ራሱ መልእክት ነው። ጦርነት ወደ ግል ደረጃ ደርሷል። ኔታንያሁ የሚፈልገው ዋነኛ መልእክት ይህ ሊሆን ይችላል። ጦርነት ከወታደራዊ ካምፕ አልፎ ወደ ቤተሰብ ድረስ መጥቷል የሚል ስሜት ይፈጥራል። ይህ ለህዝብ አንድ ጠንካራ መልእክት ነው። ይህ ሩቅ የሆነ ጦርነት አይደለም። ኔታንያሁ ለራሱ ተፎካካሪ እንኳን ጥበቃ እንዲደረግ መጠየቁ አስደናቂ ፖለቲካዊ መልእክት አለው። በፖለቲካ እንወዳደር፣ ነገር ግን የውጭ ጠላት የእስራኤል መሪዎችን ሊያጠቃ ከሆነ ሁላችንም አንድ የደህንነት መስመር ውስጥ ነን የሚል የፖለቲካ ቃላት እንኳን የደህንነት ጉዳይ ሊሆኑ ይችላሉ። ኔታንያሁ የተናገረው ከባድ ክስ ነው። ነገር ግን እርሱ በተገለጸው ንግግር ውስጥ የትኛው ልጁ ኢላማ እንደነበር አልገለጸም። ሙከራው መቼ እንደተፈጸመም በዝርዝር አልሰጠም።
ሙከራው በምን መንገድ እንደተደረገ በዚያ ንግግር አልተገለጸም። ስለዚህ በዚህ ትንታኔ ላይ ማስታወስ ያለብን አንድ ነገር አለ። የተረጋገጠው ነገር ኔታንያሁ ይህንን ክስ በይፋ ማቅረቡ ነው። የክሱ ሁሉም ዝርዝር ግን በተገኘው መረጃ ውስጥ አልተገለጸም። እናም በዓለም ፖለቲካው ውስጥ ይህ ትልቅ ትምህርት ነው። አንድ መሪ የተናገረውንና በገለልተኛ ማስረጃ የተረጋገጠውን ነገር ሁልጊዜ መለየት አለብን። ይህ ጥያቄ ዜናን የበለጠ አስደሳች ከማድረግ በላይ ትንታኔውን የበለጠ ታማኝ ያደርገዋል። ኢራን በእርግጥ የኔታንያሁ ልጅ ለመግደል ሞክራለች? ኔታንያሁ በግልጽ አዎ ይላል። ነገር ግን ከዚያ በላይ ያሉ ዝርዝር ማስረጃዎችን ለመገምገም ተጨማሪ ገለልተኛ መረጃዎች ያስፈልጋል። ግን ከዚህ ክስ በላይ የሚታየው አንድ ትልቅ እውነት አለ። የኢራንና የእስራኤል ግጭት በሚሳይልና በወታደራዊ ጥቃት ብቻ አይመራም። ይህ የመረጃ ጦርነት ነው። የስነ ልቦና ጦርነትም ነው። የፖለቲካ ጦርነት ነው። አንዳንድ ጊዜ የመሪዎች ቤተሰብ እንኳን የዚህ ግጭት ክፍል ይሆናሉ። ስለዚህ ታሪኩ እዚህ አይበቃም። የሚቀጥለው ጥያቄ ይህ ነው። ይህ የግድያ ክስ በእስራኤል ፖለቲካ ላይ ምን ተጽዕኖ ያሳድራል? ኢራንና እስራኤል በሚቀጥለው ዙር ግጭታቸውን የት ድረስ ያደርሳሉ? በዚህ የማያቋርጥ የጥላ ጦርነት ቀጣዩ ኢላማ ማን ይሆናል? እርሶስ ምን ይላሉ? ይህ የኔታንያሁ የግል ቤተሰብ ጉዳይ ብቻ ነው ወይስ በኢራን በእስራኤልና በመካከለኛው ምስራቅ የሚካሄደው ትልቅ የኃይል ጨዋታ አዲስ ምዕራፍ? አስተያየቶን ይጻፉልን። ለተጨማሪ ትንታኔዎች ቻናላችንን ሰብስክራይብ ማድረግ አይርሱ። ሰላም ቆዩን።